መሰረት አድርጋ ባልደረባችን ማህሌት ፋሲል ተከታዩን ዘገባ አጠናቅራለች። ከሁለት ቀናት በፊት በአማራ ክልል ቡሬ ዳሞ ወረዳ በቁጥጥር ስር ውለው የነበሩት የቀድሞ የባልደራስ እውነተኛና ዲሞክራሲያዊ ፓርቲ ፕሬዝዳንት እስክንድር ነጋ ከአንድ ቀን እስር በኋላ አቶ እስክንድር በቁጥጥር ስር መዋላቸው ከተሰማ በኋላ በአማራ ክልል በደጀንና በባህር ዳር ከተማ በርካታ ወጣቶች ወደ ታሰሩበት ፖሊስ ጣቢያ በመሄድ መታሰራቸውን መቃወማቸውን የባህር ዳር ከተማ ነዋሪ የሆኑት አቶ ኃይለ ሚካኤል ተናግረዋል። የቀድሞ የባልደራስ ለእውነተኛና ዲሞክራሲያዊ ፓርቲ ፕሬዝዳንት አቶ እስክንድር ነጋ ባህር ዳር 9ኛ ፖሊስ ጣቢያ በታሰሩበት ወቅት በሶስት ሰው የቀበሌ መታወቂያ ዋስትና እንዲፈቱ ዋስ ከሆኗቸው መካከል አንዱ የሆነው ወጣት ኃይለ ሚካኤል ሲል ተናግሯል። ከያዘበት መረጃ እንደማንኛውም ሰው ቀን በሶሻል ሚዲያው ላይ በወጣው ወቅት ነው የሰማሁት። በአካል ያገኘሁት ግን አሁን ሲፈታ ነው። ትላንትና ነው የተፈታው። እንግዲህ ያው በታሪክ አጋጣሚ እንግዲህ አንድ ዋስ የሆንኩት እኔ ነኝ። 3 ሰው ነበር አስፈላጊ የሆነው። ቡሬ አካባቢ ተይዞ ወደ ባህር ዳር ለመጣ መረጃው ተነገረን። ባህር ዳር ላይ ያው የከተማው ሰው ያለበትን ቦታ ለመከታተል ጥረት አድርጎ ነበር። የት እንዳለ ማወቅ አልተቻለም ነበር። ደጀን እንደደረሰ ደግሞ ተነገረ። ከዛ በኋላ ከደጀን ወደ ባህር ዳር ቢቸና አቅጣጫ ወደ ባህር ዳር ለመጣ ይችላል። በየከተማው በጣም ከፍተኛ በሆነ ደማቅ የሆነ የህዝብ ድጋፍ ወደ ባህር ዳር እንዲመለስ ሆኗል። ባህር ዳር ላይ ገና ከተማው ከመግባቱ በፊት ጀምሮ ሰው ወጥቶ በተለያየ መንገድ በክብር የተቀበለ የቀድሞ የባልደራስ እውነተኛና ዲሞክራሲያዊ ፓርቲ ፕሬዝዳንት እስክንድር ነጋ በቡሬ ከተማ ከሁለት ሰዎች ጋር በቁጥጥር ስር መዋላቸውን ተናግረዋል። አሁን እንዳልሽው እንግዲህ በቁጥጥር ስር ውለናል። ቁጥጥር ስር የዋልነው ምዕራብ ጎጃም ቡሬ የምትባል ከተማ አለች። 3 ሰዎች ነን በቁጥጥር ስር የዋልነው። በዚህ አጋጣሚ የደጀን ወጣት የደጀን ህዝብ ማመስገን ፈልጋለሁ። ትልቅ ታሪክ ነው የተሰራው እና መንግስት አሁን ህዝብን ያሸነፈው ህዝብ መንግስትን ያሸነፈበት አዲስ ታሪክ ነው የተሰራው። አቶ እስክንድር ነጋ የታሰሩበትን ምክንያት አልተናገሩም። የተፈቱበት ምክንያት ግን ህዝባዊ ኃይል ነው ሲሉ ምንም ጥያቄ የለም። ምንም የተነጋገርነው ነገር የለም። ፖሊሶቹ አይደለም የሚወስኑት፣ የክልሉ ባለስልጣናት ናቸው መመሪያ የሚሰጡት። መጀመሪያ እስከ መጨረሻ ድረስ ፖሊሶቹ በሙያቸው ከማገልገል ባሻገር በዚህ ጉዳይ ውስጥ የሉበትም የተባሉትን ሲያስፈጽሙ ነበር። ወጣነው 3 በዋስትና ነው የተለቀቀ እና ያስለቀቀን ህዝባውያን በዚህ አጋጣሚ ማመስገን ፈልጋለን። ነጋ እስርን በተመለከተ ይመለከታቸዋል ያላቸውን የአማራ ክልል ባለስልጣናትን ለማነጋገር ያደረገው ተደጋጋሚ ሙከራ አልተሳካም። አቶ እስክንድር ነጋ ሐምሌ 16 ቀን 2014 ዓ.ም ባልደራስ ለእውነተኛና ዲሞክራሲያዊ ፓርቲን በፈቃዳቸው ከለቀቁ በኋላ የትና በምን ሁኔታ እንደነበሩ እንዲሁም ስለ ወደፊት እቅዳቸው ጠይቀናቸው መልስ ለመስጠት ፈቃደኛ አልሆኑም። ጅቡቲ ባለፈው አርብ የምክር ቤት አባላት ምርጫ አካሂዳለች። በምርጫው ከአንድ በስተቀር የተቃዋሚ ፓርቲዎች እንዳልተሳተፉ ሪፖርቶች ያመላክታሉ። 65 መቀመጫ ላለው ወንበር በተካሄደ ምርጫ ከ7ቱ በስተቀር ገዢው ፓርቲ እንዳሸነፈ እየተነገረ ነው። በዚህ ጉዳይ ላይ ሂደቱን በቅርበት የሚከታተሉት የአፋር ሰብአዊ መብት ድርጅት የበላይ ኃላፊ የሆኑት አቶ ጋአስ አህመድ ስቱዲዮ ከመግባቴ በፊት በስልክ አነጋግሬያቸዋለሁ። በአለፈው አርብ በጅቡቲ ምርጫ ተካሂደዋል። እስቲ አጠቃላይ ስለ ምርጫው ምንድን ነው የሚነግሩን ነገር? ሰው በቅርበት እንደሚከታተሉት ሰው። በጣም አመሰግናለሁ። እንግዲህ ምርጫው ፓርላመንታዊ ምርጫ ነው። በጅቡቲ ላይ 65 መቀመጫዎችን የሚይዝ የፓርላመንት ምርጫ ነው የተደረገው። አቶ ጋአስ እንግዲህ በዚህ ምርጫ የተቃዋሚ ፓርቲዎች በምርጫው አልተሳተፉም የሚሉ ሪፖርቶች እየወጡ ነው። ምክንያታቸውም የሚታወቅ ከሆነ ደግሞ እንግዲህ በአብዛኛውን በተለይ የዚህ የጅቡቲ አፋሮች የመሰረቷቸው ድርጅቶች አሉ። አይርዴ ተብሎ የሚጠራ ዩኤስኤን የሚባል እንዲሁም ፍሩድ የሚባሉ ድርጅቶች አሉ። እነዚህ ድርጅቶች በዛ ምርጫ ላይ አልተሳተፉም። አንድ ተቃዋሚ ፓርቲ በተለይ እነሱ እዛው የመንግስት ተለጣፊ ፓርቲ ነው ተብሎ የሚጠራ ዩዲጄ ተብሎ የሚጠራ ፓርቲ ነው እንግዲህ በዛ ቦታ ላይ የተሳተፈው። በፊት እዚህ የኢሳ ተወላጅ የነበሩት ጌዲ ሐሬት ተብሎ የሚጠሩ አንድ ሽማግሌ መስርተውት የነበረው አሁን በልጃቸው የሚመራ ፓርቲ ነው። እሱም ዩዲጄ ተብሎ ነው የሚጠራው። ከዛ ውጭ የተሳተፈ የተቃዋሚ ፓርቲ የለም። ጅቡቲ ላይ ያው 2-3 የሚሆኑ ብሔረሰቦች ያሉበት ነው። አንደኛው አፋር፣ ሁለተኛ ኢሳ ሶማሌዎች፣ ሶስተኛ አረቦች ናቸው ያሉት። በዚህ ምክንያት የአፋር ተወላጆች በአብዛኛውን በጅቡቲ መንግስት ላይ ተቃዋሚ ያላቸው። ስለዚህ ያንን አሁን በተለይ አይርዴ ተብሎ የሚጠራው አካባቢ ፓርቲ በፊት በትጥቅ ትግል ሲያከናውን የነበረው ፍሩድ ከሚባለው ድርጅት ተገንጥሎ የገባ
ፓርቲ ነው። ላለፉት 20 ምናምን ዓመት በፓርቲነት ሲንቀሳቀስ የነበረ ነው። ግን እሱ ድርጅት በምርጫው ላይ እንዳይሳተፍ መንግስት ተጽዕኖ አድርጎብናል ብለው ነው የቀሩት። ፍሩድ ያው ተቃዋሚ ድርጅት እስካሁንም በጫካ ውስጥ የሚታገሉ ናቸው። ሌላ ዩኤስኤን ተብሎ ኮሊሽን የፈጸሙ ፓርቲዎች ነበሩ፣ እነሱም አልተሳተፉም። እንግዲህ የዚህ ችግሩ በኢሳና በአፋር ያለው ኮንፍሊክት ነው ተብሎ ነው በአብዛኛውን የሚነገረው። ከዚህ ጋር በተያያዘ ደግሞ የአጃንስ ፍራንስ ፕረስ ያወጣው ዘገባ አንድ የጅቡቲ ተወላጅ ኢንጂነር እኔም ቤተሰቤም ወደ ምርጫው አልሄድንም፣ አልመረጥንም፣ ምክንያቱም ሁሌም አንድ አይነት ፓርቲ መምረጥ ሰለቸን የሚል አስተያየት ሰጥቷልና ይሄ ምን ያህል ብዙዎችን ይወክላል ወይ? እንደዚህ አይነት አስተያየትስ በህዝቡ በኩል በጣም ከፍተኛ የሆነ ላለፉት እንግዲህ 30 ዓመት በተለያየ ጊዜ በተለይ እስማኤል ዑመር ጌሌ ስልጣኑን ከተቆጣጠሩ በኋላ ለአምስተኛ ጊዜ ነው አሁን የተወዳደሩት። በህገ መንግስቱ የኔክስት ውድድር አልወዳደርም ይላሉ። ህገ መንግስቱን እንደገና መልሰው ያፈርሱና አዲስ ህገ መንግስት ያጸድቃሉ። በዛ አይነት መልኩ ነው እየተደረገ ያለው። ህዝቡም ሰልችቶት በአብዛኛውን እዛ አሁን ላስት ዊክ ላይ ዲኼል እንዲሁም ጅቡቲ ከተማ ውስጥ ከፍተኛ የሆነ ሰላማዊ ሰልፍ በማድረግ ተቃውሞዎችን ሲገልጹ እንደነበሩም ነው ያየ ነው። እንግዲህ ጅቡቲ በተለይ በአንዳንድ ጎረቤት ሀገራት በተለይም ደግሞ በኢትዮጵያ ካላት መልክዓ ምድራዊ ትስስርም ይሁን ከጎሳ ወይም ከነገድ ትስስር የተያያዘ ጣልቃ እንደምትገባ በተለይ በአፋርና በኢሳ ጉዳዮች በተለያየ ጊዜ መግለጫዎች ሲወጡ መንግስትም ምላሽ ሲሰጥ የኢትዮጵያ መንግስት ማለቴ ነው ይሰማል። እርስዎ ይሄኛውን እንዴት አዩት? በአሁኑ በሚመሰረተው መንግስትስ እንደዚህ አይነት ሁኔታ የመቀጠል ወይም ደግሞ የመሻሻል ተስፋው ምንድን ነው? እንግዲህ ይሄ ያው ላለፉት በተለይ 4 ዓመታቶች ውስጥ ግልጽ የሆነ በአፋር ላይ የሚደረጉ ወረራዎች እንዳሉ እኛም በሂውማን ራይትስ ደረጃ ያወጣናቸው ብዙ መረጃዎች አሉ። ብዙ የጅቡቲ ፓስፖርት የያዙ የኢሳ ተወላጆች የተገደሉም የተያዙም ጭምር አሉ። ያለ መንግስት ለማሳየት ተሞክሯል። እንዲሁም የተለያዩ ስልጠናዎችን፣ መሳሪያዎችን ድጋፍ በማድረግ ከፍተኛ የሆነ የፌዴራል መንግስቱም እዛ ሲገቡ